ዳሽን ባንክ አጠቃላይ ሀብቱን ወደ 254.5 ቢሊዮን ብር አድርሷል። ቢሆንም ባሳለፍነው የበጀት ዓመት የወጪ እድገቱ ከገቢ እድገቱ ጋር ተመጣጣኝ ባለመሆኑ ምክንያት የትርፍ እድገት ምጣኔው ላይ ትልቅ ተጽዕኖ አሳድሯል። እንዲሁም ከውጭ ምንዛሬ ጋር በተገናኘ የበርካታ ባንኮች ትልልቅ ኪሳራዎችን ያስተናገዱበት ዓመት ነበር። ዳሽን ባንክም የዘንድሮ 2024-2025 ባንኩ ወደ 2.4 ቢሊዮን ብር ኪሳራ አስተናግዷል። ባሳለፍነው ዓመት አምና 2023-2024 ወደ 129 ሚሊዮን ብር ትርፍ አስመዝግቦ ነበር። ቢሆንም በበርካታ ፈተናዎች ውስጥ በማለፍ ባንኩ ከታክስ በፊት ወደ 6.68 ቢሊዮን ብር ትርፍ አስመዝግቧል። በዘንድሮ በጀት ዓመት በቅርቡ በኢትዮጵያ ካፒታል ገበያ ባለስልጣን የዳሽን ባንክ አክሲዮን ማህበር በኢትዮጵያ ካፒታል ገበያ ውስጥ ለመሳተፍ የሚያስችለውን የሰነደ መዋለ ንዋይ ምዝገባ መግለጫ ማጽደቁን አስታውቋል። ዛሬ በዚህ ቪዲዮ የዳሽን ባንክ አኑዋል ሪፖርት በተመለከተ ዳሽን ባንክ አሁን ያለበት ወቅታዊ ሁኔታ እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ዳሽን ባንክ 2024-2025 ዓመታዊ ሪፖርት 29ኛ መደበኛ ሪፖርት መሰረት በአንድ አክሲዮን የተገኘው ትርፍ ወደ 456 ብር አድርሷል። 1000 ብር ኢንቨስት ያደረገ ሰው ዳሽን ባንክ ላይ 456 ብር የዓመቱ መጨረሻ ላይ ሪተርን ያገኛል ማለት ነው በዘንድሮ በጀት ዓመት። እንዲሁም አምና ላይ 2023-2024 ላይ አንድ አክሲዮን ያተረፈው ትርፍ 433 ብር ነበር። የዘንድሮ እንግዲህ በበርካታ ፈተናዎች ውስጥ በማለፍ የ23 ብር ብልጫ አሳይቷል ከአምናው ዓመት ጋር ሲነጻጸር። በአንድ አክሲዮን የተገኘው ትርፍ ከባለፈው ዓመት ጋር ሲነጻጸር ወደ 5.3% እድገት አሳይቷል። የተጣራ ከወለድ የተገኘው ገቢ ወደ 14 ቢሊዮን ብር ሲሆን የተጣራ የአገልግሎት ክፍያ ደግሞ 7.4 ቢሊዮን ብር ሰብስቧል። ባንኩ ከታክስ በኋላ ያገኘው የተጣራ ትርፍ 5.89 ቢሊዮን ብር ሲሆን ከባለፈው ዓመት ጋር ሲነጻጸር የባለፈው ዓመት ከታክስ በኋላ 4.88 ቢሊዮን ብር አትርፎ ነበር። አሁን ላይ በባንኩ ያለው ጥሬ ገንዘብ 58.6 ቢሊዮን ብር ሲሆን ባንኩ አሁን ላይ ለደንበኞቹ የሰጠውን ብድር 123.3 ቢሊዮን ብር ደርሷል። ከደንበኞች የተሰበሰበው ተቀማጭ ገንዘብ ደግሞ ወደ 202.2 ቢሊዮን ብር የደረሰ ሲሆን የዳሽን ባንክ አጠቃላይ ሀብቱ ወደ 254.5 ቢሊዮን ብር ደርሷል። ተቀማጭ ገንዘቡ ደግሞ 202.2 ቢሊዮን ብር የደረሰ ሲሆን ተቀማጭ ገንዘቡ ከአምናው ጋር ሲነጻጸር የ38.7% እድገት አሳይቷል። ወደ ውጭ ምንዛሬ ስንሄድ ደግሞ ዳሽን ባንክ በዘንድሮ ዓመት በውጭ ምንዛሬ መቀያየር ምክንያት ወደ 2.4 ቢሊዮን ብር ኪሳራ አስተናግዷል ማለት ነው። የአምናው ዓመት ባንኩ በውጭ ምንዛሬ ወደ 129.3 ሚሊዮን ብር ትርፍ አስመዝግቦ ነበር። ልዩነቱ ባንኩ ካለፈው ዓመት የትርፍ አፈጻጸም ወርዶ ወደ ከፍተኛ ኪሳራ ተሻግሯል። ይህ የሆነበት በዋነኝነት በሀገሪቱ የተደረገው የውጭ ምንዛሬ ፖሊሲ ለውጥ ወደ ገበያ መር ስርዓት መሸጋገሩን ተከትሎ የመጣ ሲሆን መንግስት የውጭ ምንዛሬ ተመን በገበያ ዋጋ እንዲወሰን በማድረጉም ተከትሎ የብር የመግዛት አቅም በመቀነሱ ባንኩ በመጀመሪያው ወቅት ላይ የውጭ ምንዛሬ ኪሳራ እንዲያስተናግድ አድርጎታል። ባንኩ ይህንን ኪሳራ ለመቀነስ የአሰራር ለውጥ አድርጓል። ቀደም ሲል የውጭ ምንዛሬ ሀብቱን የሚያሰላው በመካከለኛ ተመን ሚድል ሬት ላይ የነበረ ሲሆን ዘንድሮ ግን በመሸጫ ተመን ሲንግል ሬት እንዲያሰላ አድርጎታል። ይህ ባይደረግ ኖሮ ኪሳራው አሁን ካለው ተጨማሪ 542 ሚሊዮን ብር ተጨማሪ እንዲከስር ያደርጉት ነበር። አሁን ላይ ዳሽን ባንክ የቅርንጫፎቹን ብዛት ወደ 906 አድርሷል። እንዲሁም የደንበኞቹን ብዛት ወደ 7.88 ሚሊዮን ደርሷል። ይህ በራሱ ለዳሽን ባንክ ትልቅ ስኬት ነው። አጠቃላይ ተቀማጭ ገንዘቡ ከቁጠባ የተገኘው 51.1% ሲሆን ከቼክ ሂሳብ የተገኘው 40.5% ሲሆን የጊዜ ገደብ ቁጠባ ደግሞ 8.4 አካባቢ ነው። በብድር ዘርፍ ከሀገር ውስጥ ንግድ 45.3 ቢሊዮን ብር ያበደረ ሲሆን ኤክስፖርት እና ኢምፖርት ላይ 30.4 ቢሊዮን ብር አበድሯል። በዝርዝሩ ደግሞ አኑዋል ሪፖርት ላይ ማየት ትችላላችሁ። ከወለድ ነፃ የዳሽን ባንክ አገልግሎት ስንመለከት ተቀማጭ ገንዘቡ ወደ 15.8 ቢሊዮን ብር አድርሷል። እንዲሁም የቅርንጫፎቹን ብዛት ወደ 94 አድርሷል። አሁን ላይ ከወለድ ነፃ የባንክ አገልግሎት ብቻ የሚሰጡ አጠቃላይ ገቢው ወደ 31.4 ቢሊዮን ብር የደረሰ ሲሆን ይህም ደግሞ ከአምናው ዓመት ጋር ሲነጻጸር የ34% እድገት አሳይቷል። አጠቃላይ ወጪው ደግሞ 24.75 ቢሊዮን ብር ሲሆን ይህም ከአምናው ጋር ሲነጻጸር የ44% ጭማሪ አሳይቷል። በዘንድሮ ዓመት ዳሽን ባንክ ወጪው ከገቢው ጋር ያልተመጣጠነ በመሆኑ የትርፍ እድገቱ ላይ ከፍተኛ የሆነ ተጽዕኖ አሳድሯል። ስለ ዳሽን ባንክ አኑዋል ሪፖርት ተከትሎ የዳሽን ባንክ አሁናዊ መረጃ ይህንን ይመስል ነበር። የዛሬ ቪዲዮ በዚህ ተጠናቋል። ቀጣይ በሌላ ተመሳሳይ ቪዲዮ ተመልሼ እመጣለሁ።
ፕሊስ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ እኔን ሰፖርት ማድረግ እንዳትረሱ። ሐሳብ አስተያየታችሁ ወይም እንድሰራላችሁ የምትፈልጉት ነገር ካለ ወይም ቅር የተሰኛችሁበት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ